ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ ገቡ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትላንትና አዲስ አበባ ገብተዋል። ጀነራል ታደሰና የክልሉ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከፌዴራል መንግስት ጋር ለሚደረገው ውይይት አዲስ አበባ ማቅናታቸውን የትግራይ ክልል ጊዜያዊ አስተዳደር ቢሮ ባወጣው አጭር መግለጫ አስታውቋል። ቢሮው ትናንትና ከሰዓት በኋላ በይፋዊ የማህበራዊ ትስስር ገጹ ላይ ያወጣው መግለጫ እንደሚያመለክተው የጉዞው ዓላማ ከፌዴራል መንግስት ባለስልጣናት ጋር በአጠቃላይ ጉዳዮች ላይ ለመወያየት ነው። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳም ሆነ ሌተናል ጀነራል ታደሰ ወረደ የሚያገኟቸውን የፌዴራል መንግስት የስራ ኃላፊዎች ማንነት አልጠቀሰም። ይህ ዘገባ እስከተጠናከረበት ጊዜ ድረስ የትግራይ ክልል ጊዜያዊ አስተዳደር ቢሮም ሆነ የፌዴራል መንግስት ባለስልጣናት ስለ ውይይቱ ዝርዝር ይዘትና ስለሚጠበቁ ውጤቶች የሰጡት ተጨማሪ ማብራሪያ የለም። የማህበራዊ ሚዲያን በመጠቀም የኢትዮጵያን ባህል፣ ወግ፣ እምነትና ሞራል በማይመጥን መልኩ ያልተገባ መልእክቶችን ሲያሰራጩ የነበሩ ግለሰቦች በቁጥጥር ስር ዋሉ። የአዲስ አበባ ፖሊስ ጠቅላይ መምሪያም የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከህብረተሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን የሚሉ 4 ግለሰቦችን በትናንትናው ዕለት ታህሳስ 8 2018 ዓ.ም በቁጥጥር ስር ውሎ ምርመራ እያጣራ ይገኛል። የመጀመሪያዎቹ ተጠርጣሪዎች ዛህራ መሐመድና ፈቲያ ኤልያስ የተባሉ ነዋሪነታቸው በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ሲሆን የቲክቶክ ፕላትፎርምን በመጠቀም የሀገሪቱን ባህል፣ ወግ፣ እምነትና ሞራል በማይመጥን መልኩ ኢሉሚናንቲ ማለትም የሰይጣን ማህበርተኞች አባላት ነን፣ እኛን ምሰሉ፣ በርካታ ገንዘብ ታገኛላችሁ የሚሉ መልእክቶችን ሲያስተላልፉ በቁጥጥር ስር ውለዋል። ሶስተኛው ተጠርጣሪ ደግሞ ለታ ደረጀ ተረፋ የተባለ ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 04 ልዩ ቦታው ጆሞ 3 የሆነ የተከበረውን የመምህርነት ሙያና የመምህራንን ክብር በሚያንቋሽሽ መልኩ ተንቀሳቃሽ ምስሎችን እየሰራ በቲክቶክ ፕላትፎርም ሲያሰራጭ በቁጥጥር ስር ውሏል። ተጠርጣሪው በሚለቃቸው ተንቀሳቃሽ ምስሎች የተማሪ የደንብ ልብስ ለብሶ የመማሪያ ወንበሮች ላይ ቆሞ መጨፈር፣ በመምህራን ላይ የማሾፍ፣ ከተማሪ ኪስ ገንዘብ የመስረቅና የመሳሰሉ ይዘቶችንም ይሰራ እንደነበር ፖሊስ አረጋግጧል። አራተኛው ተጠርጣሪ ኤዶም ሚሊዮን ሲሆን ነዋሪነቱ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ካምቦሎጆ እንዲሁም የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን እርሱም የቲክቶክ ፕላትፎርምን በመጠቀም ከወገቡ በላይ ልብሱን በማውለቅና ራቁቱን በመሆን ሰግጥ ፈምስ በማለት በየመንገዱ ህብረተሰቡን የማስደንገጥ ራቁቱን ምግብ በትሪ በመያዝ ህብረተሰቡን ካላጎረስኳችሁ የማለትና የማስደንገጥ ይዞቶችን ሲሰራ በቁጥጥር ስር ውሏል። ፖሊስ በቁጥጥር ስር በዋሉ ግለሰቦች ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች በሚሉ ግለሰቦች ላይ ተገቢውን የወንጀል ምርመራ ስራ የጀመረ ሲሆን በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂ ነን ባዮችን እንደማይታገስም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። የአየር ኃይል የምስረታ በዓል ተቋሙ የደረሰበትን ደረጃ በሚያሳይ መልኩ ይከበራል ተባለ። 9ኛው የኢፌድሪ አየር ኃይል የምስረታ በዓል አየር ኃይሉ የደረሰበትን ደረጃ በሚያሳይና በሚመጥን መልኩ እንደሚከበር የአየር ኃይል ምክትል አዛዥ ሜጀር ጀነራል ነገራ ሌሊሳ ገልጸዋል። የኢፌድሪ አየር ኃይል 9ኛ ዓመት የምስረታ በዓልን የተመለከተው የውይይት መድረክም ተካሂዷል። የአየር ኃይል ምክትል አዛዥ ሜጀር ጀነራል ነገራ ሌሊሳ በዚህ ወቅት አየር ኃይል ረጅም እድሜ ካላቸው ተቋማት አንዱ መሆኑን ገልጸዋል። የበዓሉ ዓላማ አየር ኃይሉ ያለፋቸውን ተጋድሎዎችና የተከፈለውን ዋጋ ለመዘከርና ከሀገራዊ ለውጡ በኋላ ተቋሙ ቀዳሚ አየር ኃይል ለመሆን እያከናወነ ያለውን ስራ ለማሳየት መሆኑንም ጠቁመዋል። አየር ኃይል የኢትዮጵያን ነጻነት አስጠብቆ ዛሬ ላይ ማድረሱን ጠቅሰው ከለውጡ ወዲህ ራሱን በሰው ኃይል በትጥቅ እንዲሁም በመሰረተ ልማት ማደራጀቱን ጠቁመዋል። 9ኛው የኢፌድሪ አየር ኃይል የምስረታ በዓል አየር ኃይሉ የደረሰበትን ደረጃ በሚያሳይ መልኩ እንደሚከበርም ጠቁመዋል።
በበዓሉ የተለያዩ ሀገራት የሚሳተፉበት የአየር ላይ ትርኢት፣ የአፍሪካ አየር ኃይል አዛዦች ኮንፈረንስ እና የአቪዬሽን ኤክስፖ እንደሚካሄድም አመላክተዋል። የአዲስ አበባ ከተማ አስተዳደር ምክር ቤት አፈ ጉባኤ ቡዜና አልከድር በበኩላቸው አየር ኃይል የሀገር ኩራትና የሕዝብ መከታ መሆኑን ገልጸዋል። የኢትዮጵያን የነጻነት ታሪክ አጥንተው ካቆሙ ተቋማት መካከል አንዱ የአየር ኃይል መሆኑን አንስተዋል። በተጨማሪም የተለያዩ የሰው ሰራሽ አደጋዎች በሚያጋጥሙበት ወቅት ህዝብን ከአደጋ የጠበቀ ተቋም መሆኑንም ጠቁመዋል። ከለውጡ ወዲህ ባደረገው ሪፎርም አቅሙን በማሳደግ የኢትዮጵያን ዳር ድንበር ሌት ተቀን በማስጠበቅ ላይ የሚገኝ የሀገር ሀብት የሆነ ተቋም መሆኑንም ተናግረዋል። በ19ኛው ክፍለ ዘመን የተዘረፈ የወርቅ የፀጉር ማስያዣ ወደ ኢትዮጵያ እንደሚመለስ ተገለጸ። በ19ኛው ክፍለ ዘመን ከመቅደላ የተዘረፈ የወርቅ የፀጉር ማስያዣ በጥር ወር መጀመሪያ ወደ ኢትዮጵያ እንደሚመለስ ተገልጿል። ይህ ቅርስ የዳግማዊ አጼ ቴዎድሮስ ሁለተኛ ባለቤት የነበሩት የኢቴጌ ጥሩ ወርቅ ውቤ ሲሆን አሁንም በቀድሞው ጌጣጌጥ ማቅረቢያ ሳጥን ውስጥ ተጠብቆ ይገኛል። ጥንታዊ ቅርሱ ከ150 ዓመታት በላይ በግል ንብረት ስብስቦች ውስጥ ተይዞም ቆይቷል። የፀጉር ማስያዣው ኢትዮጵያ ከደረሰ በኋላ በቅርቡ ከተመለሰው የ1868ቱ የመቅደላ ጦርነት ጋሻ ጋር በአዲስ አበባ በሚገኘው የኢትዮጵያ ብሔራዊ ሙዚየም ለእይታ ይቀርባል ተብሏል። የዓለም ቁጥር 1 ባለሀብቱ ኤለን መስክ አጋር ጀርድ አይዛክማን 15ኛው የናሳ ኃላፊ ሆኑ። የአሜሪካ ሴኔት ወይም የህግ መወሰኛ ምክር ቤት 67 ለ30 በሆነ ድምጽ የግል ጠፈርተኛውንና የስፔስ ኤክሱን ባለቤት መስክ ወዳጅ ጀርድ አይዛክማንን የብሔራዊ ጠፈር ምርምሩ አስተዳዳሪ አድርጎ አጽድቋል። ፕሬዝዳንት ዶናልድ ትራምፕ አቋማቸውን ከለዋወጡ በኋላ ማለትም መጀመሪያ ላይ አይዛክማንን እጩ አደረጉ፣ ግንቦት ላይ ደግሞ ትቸዋለሁ አሉ። በቅርቡ ደግሞ ዳግም ምረጡልኝ ብለው ብቅ ብለዋል። ናሳ ቻይና በህዋ ላይ እያደረገች ያለውን እንቅስቃሴ ጨረቃ ላይ ተገዳዳሪነቷን ማሸነፍ ይጠበቅባታል ተብሏል። እንደ አውሮፓውያን አቆጣጠር በ2028 አሜሪካ ወደ ጨረቃ ትመለሳለች የሚል ውጥንም ተይዟል። አይዛክማንን የማርስ ተልእኮ ቁልፍ ደጋፊ በመሆናቸው ለህዋ ላይ ምርምሩ የሚታይ ውጤት ያመጣሉ ተብሎም ይጠበቃል። የ42 ዓመቱ ጀርድ አይዛክማን የጄፍ ቤዙሱ ብሉ ኦሪጂን እና ሌሎች የቴክኖሎጂ ድርጅቶች ተሳትፎ ሊኖራቸው ይገባል የሚል እምነት አላቸው። ይህ ደግሞ ከመስክ ጋር ሊያጋጫቸው ይችላል ተብሏል። አይዛክማንን የተጣራ ሀብቱ 1.2 ቢሊዮን ዶላር እንደሆነም የፎርብስ መረጃ ያሳያል። አውሮፓውያን ትንንሽ አሳማዎች ናቸው ሲሉ ፑቲን ተናገሩ። የሩሲያው ፕሬዝዳንት ቭላድሚር ፑቲን አውሮፓውያን ትንንሽ አሳማዎች ናቸው ሲሉ ወርፈዋል። አውሮፓውያን ዩክሬንን በመርዳት ጦርነቱ እንዳይቆም በማድረግ የሩሲያን ውድቀት የሚመኙ በማለት ፑቲን ተናግረዋል። አውሮፓውያን ከዚህ ቀደም በታሪክ ያጡትን ሁሉ አሁን ሩሲያን በማዳከም ለማካካስ አሰፍስፈዋል። ይህ ግን የሚያዛልቅ አይሆንም ነው ያሉት ፑቲን። ሩሲያ ከአውሮፓ ጋር መደራደር ትፈልጋለች፣ አሁን ያሉት ግን ያልበሰሉ ስለሆነ አስቸጋሪ ናቸው ካሉ በኋላ የሩሲያ ጦር ምስጋና የሚገባው ነው ብለዋል። አሁን ላይ በዓለም እንደ ሩሲያ ያለ ወታደራዊ አቅም ያለው በጦር ሜዳ የተፈተነ ብሎም ልምድ ያለው ሰራዊት የለም ሲሉ ፑቲን ወታደሮቻቸውን አሞካሽተዋል። ፑቲን ከጦር ሚኒስትሮቻቸው ጋር ዓመታዊ ስብሰባ ባደረጉበት ወቅት ነው አውሮፓውያንን ክፉኛ የወቀሱት። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ለዩክሬን መረን የለቀቀ ድጋፍ በማድረጋቸው ተጠያቂ ናቸውም ብለዋል። ፑቲን ለጦር ሚኒስትሮቻቸው የሰጡት ማብራሪያና መግለጫ ለተቀናቃኞቻቸው ጥብቅ መልእክት ያዘለ እንደሆነ ያሳብቃል ይላሉ ተንታኞች። መረጃው ፖለቲኮ ዘግቦታል። በርካታ የአፍሪካ ሀገራት በአዲሱ የአሜሪካ የጉዞ ገደብ ተካተቱ። ፕሬዝዳንት ዶናልድ ትራምፕ በአፍሪካ የሚገኙ በርካታ ሀገራትን ጨምሮ በተለያዩ የዓለም ሀገራት ላይ ሰፊ የጉዞ ገደቦች መጣላቸውን አስታውቀዋል። ከፊል ገደቦች ማለትም በጉብኝት፣ ተማሪና የልውውጥ ቪዛ ከሚከተሉት የአፍሪካ ሀገራት የመጡ ዜጎች ጥብቅ የመግቢያ ቅድመ ሁኔታ ይጠበቅባቸዋል። እነሱም ናይጄሪያ፣ ታንዛኒያ፣ ብሩንዲ፣ ጋምቢያ፣ ማላዊ፣ ሴኔጋል፣ ጋቦን፣ ዛምቢያ እና ዚምባብዌ ናቸው። ከሚከተሉት ሀገሮች የመጡ ዜጎች ወደ አሜሪካ እንዳይገቡ ሙሉ በሙሉ እገዳ ተጥሎባቸዋል። እነሱም ቡርኪና ፋሶ፣ ኒጀር፣ ማሊ፣ ሴራሊዮን፣ ደቡብ ሱዳን፣ ኤርትራ፣ ሱዳን፣ የኮንጎ ሪፐብሊክ እና ሶማሊያ ናቸው። ጋና፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ እና ሩዋንዳ ዜጎች እገዳው የማይመለከታቸው ሲሆን በነባር የአሜሪካ ቪዛ ህጎች ለመጓዝ ብቁ ሆነው ይቀጥላሉ ተብሏል።
እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ